በየካቲት ወር በማይድን በሽታ ለተጠቁ እንዲጸልይ ጥሪ ቀረበ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ካቶሊካውያን በሙሉ በየካቲት ወር በማይድን በሽታ ለተጠቁ ሕፃናት እንዲጸልዩ ጥሪ ያቀረቡ። ቅዱስነታቸው በማይድን በሽታ ለተጠቁ ልጆች ወላጆች፣ ተንከባካቢዎቻቸውና ዶክተሮችም ጸሎት አድርጓል። መንፈስ ቅዱስም ውሳኔያቸውን በማብራት ትዕግስትና ርኅራኄ እንዲሰጣቸው ተማጽኗል። የዓለም ጤና ድርጅት መረጃ እንደሚያመለክተው በየዓመቱ 400 ሺህ የሚሆኑ ልጆች በካንሰር በሽታ ይጠቃሉ። በተባበሩት መንግስታት የሕፃናት ኤጀንሲው ዩኒሴፍ መረጃ እንዲሁ ከ2.1 ቢሊዮን በላይ የሚሆኑ ሕፃናትና ከ20 ዓመት በታች ያሉ ስር በሰደዱ ወይም የረጅም ጊዜ የጤና ችግሮች እንደተጠቁ ያመለክታል። ከነዚህም በየዓመቱ 1 ሚሊዮን የሚሆኑት ይሞታሉ። ርዕሰ ሊቃነ ጳጳሳቱ እግዚአብሔር አምላክ ሆይ በታመሙት ልጆች ላይ ያንተ ፊት እንድናይ አስተምረን፣ ተጋላጭነታቸውም ፍቅራችንን በመጨመር እንድንንከባከባቸው ካጠገባቸው እንድንሆንና በአንድነት ምልክትም እንድንወዳቸው ይርዳን ሲሉ ጸልየዋል። ቅዱስነታቸው መልእክታቸውን በማጠቃለል ሁሉም ካቶሊካውያን ቤተክርስቲያን ደካሞችን መጠበቅ እንድታውቅና በመከራ ጊዜም የመጽናናት ምንጭ እንድትሆን እንዲጸልዩ መምከራቸውን ቫቲካን ኒውስ ዘግቧል።